እንደምን አረፈዳችሁ። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር መልካም አምላክ ነው። እንጸልይና ወደ እግዚአብሔር ቃል እንሄዳለን። ቅዱስና እውነተኛ የሆንክ የሰራዊት ጌታ ሰራዊት ንጉሥ እግዚአብሔር ሆይ በልጅህ በጌታ በኢየሱስ ስም እናመሰግንሃለን። ጌታ ሆይ እስካሁን በነበረን ፕሮግራም ከኛ ጋር ሆነ ስትረዳን ስታግዘን፣ ጌታ ሆይ እንድናመልክ ጸጋን ስትሰጠን፣ ለሚያገለግሉ ጸጋን ስታበዛ እግዚአብሔር ሆይ በዚህ አለህና ጌታ ሆይ በኢየሱስ ክርስቶስ ስም አሁን ደግሞ ጌታ ሆይ ቀሪውን ጊዜ ላንተ እንሰጣለን። ጌታ ሆይ ቃል እግዚአብሔር ሆይ ይሰራልና በጌታ በኢየሱስ ስም በቃል እንድትናገረን እንጸልያለን። የቃል ፍቺ ያበራል፣ ሕፃናትን ጠቢባን ያደርጋል። ጌታ ሆይ በኢየሱስ ስም በዚህ ቃል እንድትነካን እንጸልያለን። የጨለማ አሰራር ያመጻ ጉልበት ሁሉ የፈረሰ ይሁን። እግዚአብሔር ሆይ ቀሪ ጊዜውን ተረከብ፣ በኢየሱስ ስም አሜን። እግዚአብሔርን አምላካችንን እናመሰግናለን። ወደ ዋናው ማካፍላችሁ ቃል ከመግባቴ በፊት አንድ ቃል ላንብብ። እንደዚህ ይላል። ስለ ኤዶምያስ የተነገረ ሸክም አንዱ ከሰይር ጉበኛ ሆይ ሌሊቱ ምን ያህል ነው? ጉበኛ ሆይ ሌሊቱ ምን ያህል ነው ብሎ ጠራኝ። ጉበኛውም ይነጋል ደግሞ ይመሻል፣ ትጠይቁ ዘንድ ብትወዱ ጠይቁ፣ ተመልሳችሁም ኑ አለ ይላል። እውነተኛ ጉበኛ ያነቃል። ስለ በጎቹ ስለ መንጋው ግድ የሚለው ጉበኛ ያነቃል። ይሄ ጉበኛ እንደምታዩት ሌሊቱ ምን ያህል ነው ሲል ጉበኛ ያው ከተማዋን ሊጠብቅ በማማ ላይ ሆኖ ከፍታ ቦታ ላይ ሆኖ ከሩቅ የሚመጣ ጠላት ካለ የሚያይ እና ሕዝቡን የሚያነቃ መለከት የሚነፋ ነው። ሌሊቱ ምን ያህል ነው? ምን እየሆነ ነው ሲሉት ይነጋል ደግሞ ይመሻል፣ ትጠይቁ እንደሆነ በኋላ ደግሞ ተመልሳችሁ ጠይቁ ይላል። ይሄ ጉበኛ ስራ አይደለም። ግድ የለውም። ይመሻል ደግሞ ይነጋል። ትመጣላችሁ፣ ትጠይቃላችሁ፣ ትሄዳላችሁ፣ ደግሞ ትመጣላችሁ። እኛ ግን እንደዚህ አይነት ጉበኞች መሆን አንፈልግም። ጉበኛ ያነቃል፣ ህዝቡን ያስጠነቅቃል። ስለዚህ ልናነቃችሁ እንወዳለን። የማካፍላችሁ እንደ እግዚአብሔር ፈቃድ መከራን ስለመቀበል ነው። የምናነበው በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 እስከ 19 ያለውን ቃል ነው። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆን መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ ይቀበል። ክርስቲያን እንደሚሆን ግን መከራ ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና፣ አስቀድሞም በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቃንም በጭንቅ የሚድኑ ከሆነ አመፀኛውና ኃጢአተኛው እንዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበል መልካም እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ይላል። ክብር ለእግዚአብሔር ይሁን። ይሄ መጀመሪያው የጴጥሮስ መልእክት የተጻፈላቸው ሰዎች በኤዥያ ማይነር በትንሿ እስያ የተበተኑ በተለያየ የሮም ግዛቶች ውስጥ ተበትነው መከራ ይቀበሉ ለነበሩ ክርስቲያኖች ነው። ይህንን በአንደኛ ጴጥሮስ ምዕራፍ 1 ቁጥር 2 ላይ የት እንደነበሩ እየጠቀሰ ለነሱ እንደሚጽፍ ራሱ ሐዋርያው ተናግሯል። እነዚህ ክርስቲያኖች በክርስትናቸው ምክንያት ከህብረተሰቡ ተገለዋል። መከራ ሲቀበሉ የነበሩ እንደነበሩ እናያለን። መልእክቱ የተጻፈው ከ62 እስከ 64 ዓመተ ምህረት ባሉት ጊዜያቶች ውስጥ እንደሆነ ይታመናል። ይሄ ደግሞ ጴጥሮስ የጻፈበት ጊዜ የመጨረሻ ሕይወቱን ታልፎ ሊሰጥ ወይም ሊሞት
ጥቂት የቀረበት ጊዜ ነው። በሕይወቱ መጨረሻ አካባቢ ነው። ምክንያቱም ወቅቱ በጣም መከራ ይቀበሉ የነበረበት ወቅት ነው። ኔሮ ስደት አስነስቶ መከራ አስነስቶ የተለያየ በጣም ግፍ፣ ጭካኔ የተሞላበት ነገር በክርስቲያኖች ላይ ያደርግ የነበረበት ጊዜ ነው። ሐዋርያው ጴጥሮስ መከራን የሚያውቀው ፈርስት ሃንድ ነው። ከሰው ሰምቶ አይደለም ወይም አንብቦ አይደለም። አልፎበት በእሳት ውስጥ አልፎበት የሚያውቀውን ነገር ነው የሚናገረው። በኢየሩሳሌም ጌታ ከተነሳ በኋላ ካረገ በኋላ ይህንን ወንጌል ይዘው በኢየሩሳሌም በቤተ መቅደስ ውስጥ መስበክ ሲጀምሩ አይሁዶች ተነሱባቸው። የሃይማኖት መሪዎች ተነስተውባቸው ድብደባ ደርሶባቸዋል፣ እስር ደርሶባቸዋል፣ መንገላታት ደርሶባቸዋል፣ ስደት ደርሶባቸዋል። እንደውም እስጢፋኖስ ሲገደል እዛው ኢየሩሳሌም ውስጥ ነበረ። ከዛ በኋላም ከእስጢፋኖስ ሞት በኋላ በደረሰው ስደት በየቦታው ሲበተኑ ጴጥሮስ እዛው ነበረ። ራሱ እስር ቤት ታስሮ ተገርፎ ሁለተኛ በዚህ ስም እንዳትናገሩ ተብለው ሲወጡ እንደገና ስለ ጌታ መናገራቸውን አላቆሙም። ለምን? ከመከራቸው በፊት ጌታን በሚገባ አውቀውታል። ለሚያውቁት ጌታ ነው ዋጋ የሚከፍሉት። በክርስትናቸው ስለከፈሉት ዋጋ ምንም ነገር ቅር አላላቸውም። እንደውም ለዚህ ስም እንደ መገረፍ፣ ለዚህ ስም መከራ መቀበል እንደ ክብራቸው አድርገው ተቀብለውት ደስ እያላቸው ነው ስለዚህ ስም ስለተቀበሉት መከራ የወጡት። መከራ ከክርስቶስ አለየው። አሁን እነኚህ የሚጽፍላቸው ሰዎችም በምን አይነት ሁኔታ ውስጥ እንዳሉ ጠንቅቆ ያውቃል። ምን አይነት መከራ እየተቀበሉ እንደሆነ ያውቃል። ግን አይዟችሁ ከዚህ በኋላ መከራ አያገኛችሁም፣ ስደት አያገኛችሁም አይደለም የሚላቸው። ነገር ግን በመከራ ውስጥ ስታልፉ ምን ማድረግ አለባችሁ? እንዴት መኖር አለባችሁ? እያለ በዚህ ነገር ላይ ነው የሚጽፍላችሁ። ስትኖሩ በክርስትና መከራ እየተቀበላችሁ ነገር ግን እንደ ክርስቲያን ስለ ጌታ መከራ እየተቀበላችሁ እንደሆነ እንጂ አንዳች እንግዳ ነገር እንደመጣበት ሳትደናገጡ ጌታን እያከበራችሁ ኑሩ ነው የሚላቸው። መልእክቱ የተጻፈው በዘመኑ ለነበሩ ለእነኛ ስደት መከራ ስለሚደርስባቸው ክርስቲያን ይሁን እንጂ ለእኛም መልእክት አለው። ብዙ መከራ እየተቀበሉ እዚህ ያደረሱ ይህንን ወንጌል አባቶች አሉ። በአራተኛው ክፍለ ዘመን በኒሲያ ካውንስል በዛ በነበረው አሁን ቱርክ ያለችበት ማለት ነው። በዛ ቦታ ላይ አንድ ካውንስል ተደርጎ ነበረ እና ወደዛ ካውንስል 318 የሚያህሉ ዴሊጌትስ ተጠርተው ከየቦታው ተጠርተው ዶክትሪናል በሆነ ነገር ላይ እንዲወያዩ ተጋብዘው ውይይት አድርገው ነበረ። ወደዛ ቦታ ላይ ከመጡት ከ300 ምናምን ሰዎች 12 ሰው ብቻ ነው ምንም ነገር ያልሆነ። አንዳንዱ በክርስትናው ምክንያት እጁ የተቆረጠ ነው፣ አንዳንዱ እግሩ የተሰበረ ነው፣ አንዳንዱ ሰውነቱ ላይ ማርክ አለው፣ አንዳንዱ ሌላ በብዙ መከራ ያለፉ ስለሆኑ 12 ሰው ብቻ ነው ወደዛ የተገኘው። እነሱም እንዴት እንደተረፉ የሚገርም ነው። ስለዚህ ይህንን ወንጌል ያደረሱ አባቶች ብዙ መከራ ተቀብለው ዛሬም ብዙ መከራ እየተቀበሉ ያሉ በየስፍራው አሉ። እዚህ ስለሆንን ደህና ነን ለጊዜው ልንል እንችል ይሆናል። ግን አንድ ነገር እርግጠኛ ሆኜ የምነግራችሁ እየተሻለ የሚሄድ ነገር የለም። እዚህም ይህ መከራ ይመጣል። በክርስትና ምክንያት ደግሞ እንዲሁ ደግሞ
በህብረተሰብ ውስጥ የምንኖር እንደ ማንኛውም አይነት ሰዎች ስለሆነ መከራ እንቀበላለን። ቅድም እንደሰማነው ምስክርነት በብዙ የምናልፍባቸው ነገሮች ይኖራሉ። እንዲህ ሲሆን ግራ አትጋቡ ነው የሚለን ጴጥሮስ። ያለነው የነበረ ነው፣ ጌታ እስኪመጣ ድረስ የሚቀጥል ነው። እስኪ ለዚህ አሜን። ክብር ለእግዚአብሔር ይሁን። የማይቀር ነገር ነው። ለዚህ ነው ልናነቃችሁ ይገባል እያልኩት። እንደ ግዴለሽ ጉበኛ በቃ ቸርችኑ፣ ተመለሱ፣ ሂዱ፣ እንደፈለጋችሁ ኑሮ ልንላችሁ አያስፈልግም። ልንነቃ ይገባል። አይመጣም ብለን የምናስበው ነገር ድንገት ነው የሚመጣው። ኮቪድ ድንገት መጥቶ አይደለች? በዛ ሰዓት ቸርች ይዘጋል ብለን አስበን አናውቅም። በየቦታው ላይ በቃ ምንም ነገር እንዳልተፈጠረ ሆነን ስንኖር ነው ድንገት የመጣው። ይሄ መጨረሻው ዘመን ነው። የእግዚአብሔርን ቃል የሚናገሩ ጸሎት ሰዎችን የሚነግሩን በቤተ ክርስቲያን ላይ እየመጣ ያለ ነገር እንዳለ የመጽሐፍ ቅዱስ ይሄ ያነበብነው ክፍል ምንድን ነው የሚያስተምረን የሚለውን አንድ 3 ነጥቦች እናገርና ጨርሳለሁ። አንደኛ መከራ ሲመጣ ግራ አትጋቡ ነው የሚለን። ቁጥር 12 ላይ የሚለን እሱ ግራ አትጋቡ። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ ይላል። ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ እስካሁን ድረስ አማኞች በእምነታቸው ምክንያት መከራ እየተቀበሉ። እውነተኛ ክርስትናና መከራ ተለያይተው አያውቁም። ቲም ኬለር የሚባል ፓስተር ነው የሚባል ሰው ዎኪንግ ዊዝ ጋድ ትሩ ፔን ኤንድ ሰፈሪንግ የሚል መጽሐፍ ጽፏል እና በዚህ መጽሐፉ ላይ ምን ይላል? ሰፈሪንግ ኢዝ አክቹዋሊ ዘ ሄርት ኦፍ ዘ ክርስቲያን ስቶሪ። መከራ በእርግጥ የክርስትና ታሪክ እምብርት ነው። ተለያይተው የሚያውቁ ነገሮች አሉ። ጌታችን ያለፈበት መንገድ ነው፣ እኛም የምናልፍበት መንገድ ነው። መከራ የነበረ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ ጳውሎስ ለጢሞቴዎስ በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። የድሮ ክርስቲያኖች ይህችን ብዙ ይጠቅሷት ነበር። አሁን ብዙ አይሰማም። ምክንያቱም መከራ የሚፈልግ የለም። አዲስ ክርስቲያን ሆኜ መከራ የሚነካኝ አልመሰለኝም ነበርና መከራ ሲሉ ሲያስተምሩ እኛ ምንድን ነው ይሄ መከራ ምናምን አለን እና አንዳንድ መዝሙሮች ከቤተ ክርስቲያን መሰረዝ አለባቸው አለ። ለምሳሌ ማለዳ ስነሳ ጭንቀት የለህዋይ፣ የምን ጭንቀት ነው የምታወጡብኝ? እኛ ጭንቀት አንፈልግም። ማለዳ የእግዚአብሔርን ቃል አውጀን ሃሌሉያ በቃ እንጥሳለን ምናምን ነው እንጂ እንደ ጭንቀት አንፈልግም ማለት። ያው ጌታ ይባርካቸው በትዕግስት አለፉ። ትንሽ ቆዩና ሲያጋቡ የሚያነቡት ነገር አለ፣ በመከራም በደስታም ምናምን የሚሉት ይሄ ነገር ይቀየርልናል። አንፈልግም። በቃ ገና ሰው ሳይጋባ መከራ ነው የምትጠሩባቸው። እየቆየን ስናየው ግን ለካ ማይቀር ነገር ነው ወገኖች፣ አይቀርም። እንደውም መከራ የእምነታችን ትክክለኛ መሰረት ላይ የመቆሙ ማረጋገጫ ነው። ሐዋርያ ጳውሎስ በፊልጵስዩስ ምዕራፍ 1 ቁጥር 29 ላይ ሲናገር በአንድም ነገር እንኳ በተቃዋሚዎች አትደንግጡ፣ ይህም ለእናንተ የጥፋት ለእነሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህም ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራን ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም።
ክርስቲያኖች በእምነታችን ምክንያት መከራ ስንቀበል ግራ መጋባት የሌለብን ለምንድን ነው? የመጀመሪያው ክርስትና መንገዱ ይሄ ስለሆነ በቃ እንዲህ ነው። በእኔ ሳላችሁ መከራ አለባችሁ ብሏል። መንገዱ ጠባብ ነው። የክርስትና መንገድ ስደት ያለበት ጠባብ መንገድ ነው። ኢየሱስ በማቴዎስ 7:13-14 ላይ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው እያለ ይናገራል። ለደቀ መዛሙርቱም በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። መንገዱ የሆነው በቃ እንቀይረው። ክብር ለእግዚአብሔር ለአምላካችን ይሁን። ሸሽተን የምናመልጠው ነገር አይደለም። ግን መከራ ሲመጣ እንደ እግዚአብሔር ቃል የሚያጸናን ጸጋ ደግሞ አብሮ ይመጣል። ብቻችንን ያልተውን ጌታ ክብር ለስሙ። ሃሌሉያ። በምናልፍበት አሁንም እንኳን እያለፋችሁ ያላችሁ ብትኖሩ በዚህ ክብር ለእግዚአብሔር ይሁን። አንድ ነገር ነግራችኋለሁ። እግዚአብሔር መልካም አምላክ ነው። አይተዋችሁም፣ አብሯችሁ ነው። ሁለተኛው መከራ ክርስትናችንን ያጠራዋል እንጂ አያጠፋንም። ብዙ ጊዜ በክርስትና ሕይወታችን የምንጠነክረውና ጽናትን የምንለማመደው በመከራ ተፈትነን ስናልፍ ነው። ወርቅ በእሳት ውስጥ አልፎ እንደሚነጥር እንደዚሁ ሕይወታችን እየጠራ የሚሄደው በመከራ ነው። ብዙ ጊዜ አሁን ነፃነት ባለበት ዘመን አብሮ የሚመጣ አንድ ነገር አለ። የቅድስና መጉደል። ስደት በሌለበት ዘመን ሁሉ የታየው ነገር ይሄ ነው። ቤተ ክርስቲያን በታሪክ እንደምናውቀው ጭልጥ ያለ ጥፋት ውስጥ ጨለማ ውስጥ የገባችው ስቴት ቸርች ተብላ የመንግስት ድጋፍ አግኝታ እንደውም የምን ድጋፍ እንደውም ነገስታትን የምትሾም ቤተ ክርስቲያን ሆና ፈላጭ ቆራጭ ሆና እንደ ልብ ነፃነት በተሰማት ጊዜ ነፃነት በተሰጣት ጊዜ ቤተ ክርስቲያን ወደ ጨለማ እየሄደች ገንዘብ እያሳደዱ ይህንን ምስኪን ሕዝብ እየበዘበዙ የሞተው ሰው ፓርጋቶሪ የሚባል ቦታ ነው ያለው። አንተ እዚህ ጋር ጠብ ስታረግ ገንዘቧን ልክ ከጭል ስትል እሱ ተነስቶ ወደ መንግስተ ሰማያት ይሄድልሃል እያሉ ያለ የሌለውን ድሃውን እያራገፉ መኖር የጀመሩበት ጊዜ ነው። መከራ ሲያበቃ መከራ በሌለበት ቤተ ክርስቲያን እንደዚህ አይነት ጨለማ ውስጥ ነው የገባችው። ስህተት ትምህርት ውስጥ ነው የገባችው። ስለዚህ መከራ ሲመጣ እያጠራ ይሄዳል ቤተ ክርስቲያን። ሐዋርያው ጳውሎስ በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም እያለ ይናገራል። ክብር ለአምላካችን ለእግዚአብሔር። አሁንም የሚመጣው መከራ ለዚህ ይመስለኛል። አንዳንድ ቤተ ክርስቲያን በንግግር የማይጠራ ብዙ ነገር አለ፣ በውይይት የማይጠራ ብዙ ነገር አለ። ካልተነካን ለእግዚአብሔር ፈቃድ የማንገዛበት ሁኔታ ውስጥ ነው ያለ። ሁሉ የራሱን ፈቃድ የሚያደርግበት ዘመን ስለሆነ የሚያጠራው ይሄ ብቻ ነው። ሌላው የኢየሱስ መከራ ተካፋዮች ስንሆን የክብሩ ተካፋዮች ደግሞ እንሆናለን። ለዚህ ነው በመከራ ግራ መጋባት የሌለም። ሮሜ ምዕራፍ 8:18 ላይ ለእኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። መከራን እያቀለለ አይደለም። ሐዋርያው ጳውሎስ ራሱ ያውቃል።
ከሞት የተረፈ ሰው ነው። ሞቷል ብለው በድንጋይ ወግረው ጥለውት የሄዱት ሰው ነው። ሁሉን የሚያውቅ ያለፈበትን የሚያውቅ ሰው ነው። እያቀለለ አይደለም ያለው። መከራ ቀላል ነው ማለቱ ሳይሆን፣ ነገር ግን በዚህ ምድር ላይ የምንቀበለው መከራ ጌታ ሲመጣ ከምናየው ክብር ጋር ሲመዛዘን ምንም እንዳይደለ እንቆጥረዋለን እያለ ነው። በክርስቶስ ኢየሱስ ወደ ዘላለማዊ ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል ይላል ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 10። ክርስቶስ መከራ ከተቀበለ በኋላ ነው እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይገዙ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር። ስለዚህ ከፍታ የሚመጣው ማለፍ ባለብን ነገር ውስጥ ካለፍን በኋላ ነው። መከራ ሌላው ትዕግስትን ያስተምረናል። ያዕቆብ ምዕራፍ 1 ቁጥር 3 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ትዕግስት የሚፈተነው በመከራ ስናልፍ ነው። መከራ ገደባችንን ያሳየናል። ለካ እንዲህ ነበር እንዴ? ያ ሁሉ ፉከራ የታለ? ስፎክር የነበረው ነገር የታለ? ይሄው ነው እንደ አቅሜ። ስለዚህ የግድ በእግዚአብሔር መደገፍን እንመርጣለን። መከራ እንደሱ ያደርጋል። ትዕቢትና በራስ መተማመንን ያስወግዳል። ከራሳችን ጥንካሬ ይልቅ በእግዚአብሔር ላይ እንድንደገፍ ያስተምረናል። ትህትና ጸጋ ከእግዚአብሔር ጠይቀን ለመቀበል ልባችንን ያዘጋጃል። በመከራ ታግሰን ማለፍ ያለብን ትልቅ ተስፋ ያለን ሰዎች ስለሆንን ነው። ከታገስን በኋላ ነው እንዲህ አይነት ምስክርነት የሚወጣው። እግዚአብሔር እኮ ረዳኝ፣ እግዚአብሔር አቆመኝ የምንለው። ክብር ለአምላካችን እግዚአብሔር። ሌላው በመከራ ግራ መጋባት የሌለብን ባህሪያችንን ስለሚሰራ ነው። ሕይወት አስቸጋሪ ሲሆን እና ማምለጫ ሲጠፋ ጽናትን እንማራለን። ስሜታችን ሲለዋወጥ የምናደርገው ነገር ግራ ሲገባን በእግዚአብሔር ላይ መደገፍን እንጀምራለን። ይሄ ባህሪ የግድ መሰራት አለበት። ያልተሰራ ባህሪ እግዚአብሔርን አያከብርም። ብቅ ማለቱ ደግሞ አይቀርም፣ አይምሰላችሁ። በምንም ነገር ተሸሽጎ አይቀርም፣ የጊዜ ጉዳይ ነው። ምክንያቱም ፍሬ ማፍራቱ አያቀርማ። ሰው በውስጡ ያለውን ማፍራቱ አይቀርም። መልካም ከሆነ መልካም ፍሬ ሲያፈራ ታዩታላችሁ። መራራ ፍሬ ደግሞ ካፈራ ውስጡ ምን እንዳለ ማየት ትችላላችሁ። ስለዚህ ሊሞርደን ሊሰራን ይፈልጋል። ቅድም ኢትዮጵያ ስትል ነበር። ብዙ ነገር አድርጓል አይደል? በሕይወታችን ሁላችን ምስክሮች ነን። መከራ ባይኖር እንዳሁኑ መቆም አንችልም ነበር። ለጌታ የምንገዛ አልነበርንም። የሞረደን መከራ ነው። ክብር ለስሙ ይሁን። የምናልፍበት መንገድ ነው። አስቸጋሪ መንገድ ነው። መጣል ያለበትን እያስጣለ ያለ አሁንም ገና ይቀራል። ክብር ለእግዚአብሔር ይሁን። ሌላው ግራ መጋባት የሌለብን መከራ ጊዜያዊ ስለሆነ ነው። ጊዜያዊ ነው። በአማኞች ሕይወት ሁልጊዜ መከራ አይሆንም፣ ሁልጊዜ ደስታማ አይሆንም። ሙሉ በሙሉ ከመከራ ነፃ የምንወጣበት ጊዜ አለ። ሕመም የሌለበት፣ ስቃይ የሌለበት፣ እንባ የሚታበስበት። ክብር ለእግዚአብሔር ለአምላካችን ይሁን። ከጌታ ጋር ሆነን ጌታን የምናመልክበት፣ በሽታ የሌለበት፣ ሞት የሌለበት የዓለም ነው የኛ ዓለም። ይህች ምድር ጊዜያዊ ናት፣ ያልፋል። በምንም ነገር ብታልፉ ማለፉ አይቀርም፣ ያልፋል። ብዙ ፔን ውስጥ አልፋችሁ እንዴት ታለፍን
እስክትሉ ድረስ እስክትገረሙ ድረስ አልፎ ታያላችሁ። ሁሉ ነገር የሚያልፍ ነው። ለሚያልፍ ለጥቂት ጊዜ ሩጫችሁን አቋርጣችሁ አትውጡ። አባታችሁ ከእናንተ ጋር ነው። ክብር ለእግዚአብሔር ለአምላካችን። አንድ ጊዜ አንድ ቪዲዮ አየሁ። አንድ ሯጭ በጣም ተስፋ የነበረው ሯጭ ነው። በጣም በብዙ ጽናት ይሮጥ የነበረ ነው። እየሮጠ ለማሸነፍ ተስፋ የነበረው ሯጭ መሀል ላይ እግሩ ማንከስ ጀመረ። ወለምታ ይመስለኛል። መሮጥ አልቻለም። እንደዛ ሆኖ ግን ማቋረጥና መውጣት አልፈለገም። እግሩን እንዲህ እያነከሰ ቀስ እያለ መሄድ ሲጀምር አንድ ሰው ጥሶ መጣ ከተመልካቾች መካከል። እውነተኛ ታሪክ ነው። ሊያስቆሙት አልቆም አለ። ሴኩሪቲዎች ሊያስቆሙት ሞከሩ። እነሱንም እየገፋ ሄደ። ከዛ ለካ አባትየው ነው ልጁን ደገፈውና ቀስ እያለ ወደ ፊኒሽ ላይኑ ጋር ይዞት ሄደ። አስጨረሰው እንዲሁ ደግፈው። በዚህ ምድር ላይ ስንኖር ብዙ የምናነክስባቸው የሚያስነክሱን ነገሮች ሊኖሩ ይችላሉ። በጀመርነው ሩጫ እንዳንቀጥል ሊያደርጉን ይችላሉ። ግን ደግፎ የሚያስጨርስ አባት አለ። እግዚአብሔር የተባረከ ነው። አብሮን የሚሄድ አብሮ መከራ የሚቀበል ደግፎ የሚያስጨርስ ጌታ አለ። ይሄ ጌታ እያለ ተስፋ አትቁረጡ። በምታልፉበት ነገር ሁሉ እግዚአብሔር መልካም ነው። ክብር ለእግዚአብሔር ለአምላካችን። ጊዜያዊ ነው። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና፣ ለክብር፣ ለውዳሴ ይገኝ ዘንድ አሁን ለጥቂት ጊዜ ይለዋል ጴጥሮስ። አንደኛ ጴጥሮስ ምዕራፍ 1 ከ6 እስከ 7 አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። ጥቂት ነው፣ እንደርሳለን። ጌታ ይመጣል። መምጫው ደርሷል። ቅርብ ነው ጌታ። ሃሌሉያ! ክብር ለስሙ ይሁን። የጌታ መምጣት ለእኛ ደስታ ነው። ለክርስቲያኖች ሊያሳርፈን ይመጣል። በእምነታችን ሊገረም ይመጣል። ጸንተን በእምነት ከጠበቅን። ስለዚህ አንደኛው ከዛ ከነበብነው ክፍል የምንማረው ከአንደኛ ጴጥሮስ ምዕራፍ 4 መከራ ሲመጣ ግራ አትጋቡ የሚል ነው። ለምን ግራ መጋባት እንደሌለብን ነጥቦችን አይተናል። ሁለተኛው ክርስቲያን በመሆናችን እንጂ በክፉ ስራ መከራ እንዳንቀበል መጠንቀቅ እንዳለብን ይነግረናል። ከቁጥር 15 እስከ 16 ላይ ሄዳችሁ ማየት ትችላላችሁ። አንደኛ ጴጥሮስ ምዕራፍ 4 ላይ ክርስቲያን በእምነቱ ምክንያት መከራ ሲቀበል ክብሩ ነውና ሊያፍር አይገባውም። እንደ ክፉ አድራጊ መከራን ሲቀበል ግን የእርሱን ብቻ ሳይሆን የክርስቶስን አካል ያስነክፋል። በዚህ ዘመን ብዙ ነገር ትሰማላችሁ፣ ብዙ ነገር ታያላችሁ። እስር ቤት ውስጥ ወንጀል ሰርተው የታሰሩ ብዙ ክርስቲያኖች አሉ። ቀላል ወንጀል አይደለም። ሰው ገለው እያወቁ ሆን ብለው ሁሉ ነገራችን ሚዲያ ላይ ስለወጣ አሁን ያው የምታዩት ነገር ነው። አዲስ ነገር የለም። ብዙ የሚያስነቅፍ አንገት የሚያስደፋ ነገር እየሰማችሁ ነው። እግዚአብሔር ግን እንዲሆነን መጨረሻችን ይሄ እንዳይሆን እግዚአብሔር እንዲጠብቀን ጸሎቴ ነው። በእውነት እንዲመልሰን ቀን ሳለ የድፍረት ኃጢአት የበዛበት ገንዘብ ወስዶ የማይመልስ ብዙ አለ። ይሄ በጣም ትንሿ ኃጢአት ናት። የሰው ገንዘብ ወስዶ
ወንድም ወንድሙን እየካደ ሲታሰር ለጽድቅ እንደታሰረ እየፎከረ ማለት ነው። እግዚአብሔር ይጠብቀን ከዚህ ወገኖች። ሊያጠራ የሚመጣበት ጊዜ አለ። የግድ የሚሆንበት ጊዜ አለ። ጌታ እኮ ሕመማችን ያመዋል። በመከራ እንድናልፍ ወዶ አይደለም፣ ግን አንዳንድ ጊዜ ያለሱ ሊያጠራ የሚችል ነገር ስለሌለ ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራ ስትቀበሉ ብትታገሱ ይህ በእግዚአብሔር ዘንድ ምስጋና ይገባዋል ይላል አንደኛ ጴጥሮስ ምዕራፍ 2 ቁጥር 20 ላይ። መልካም አድርጋችሁ የፈለገ ነገር ይድረስ፣ ጌታ ከእናንተ ጋር ይቆማል። አስቡት እስቲ። እንዲሁም ሰይጣን መከራ ነው የሚያመጣው፣ አይወደንም ታውቃላችሁ። እንደገና ደግሞ እግዚአብሔር የሌለበት የምታልፉበትን አስቡ። መከራ ከተቀበላችሁ እንደ ክርስቲያን በመልካም ነገር ይድረስባችሁ። ሌላው መከራ ሲደርስብን በእግዚአብሔር እንድንታመን ቁጥር 19 ላይ ይነግረናል። ሁሉ ነገር ተስተካክሎ በሰላም እየኖርን ሳለ እግዚአብሔርን አምነዋለሁ ልንል እንችላለን። ጥያቄው ግን በመከራ ውስጥ ሆነን ሁሉ ነገር ከቁጥጥራችን ውስጥ የሆነ ሲመስለን፣ ከቁጥጥር ውጭ የሆነ ሲመስለን በእግዚአብሔር እንታመናለን? እግዚአብሔር መታመኛ ነው። የት አለ ስንለው እንኳን ይገባዋል፣ ይረዳል። አይገርም? ስሜታችንን ገልጸን ስንነግረው ይገባዋል። እሱን ከተደገፍን መውጫ አለው። በሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁም ይላል። ለሰው ከሚሆን በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱ ዘንድ እንዲችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። በእግዚአብሔር ከታመንን የሚያስጨንቀን ነገር አይኖርም። አንዳንድ የምንፈራቸው ነገሮች አሁን እየቀለሉን የሄዱ ነገሮች እኮ አሉ። ድሮ ያስጨንቁን የነበሩ ነገሮች ምን ልንሆን ነው፣ ምን ልሆን ነው፣ እንዴት ልሆን ነው የሚያሰኙ ነገሮች አሁን ጌታን በጥቂቱ እያወቅኩት ሲሄድ አይ ጌታ አለ ብዬ ንቅ የምተዋቸው ነገሮች አሉ። ለምን እስከ ዛሬ ድረስ ባለፍኩበት መንገድ እንዳልተወኝ አይቻለሁ። እጄን ሲይዘኝ አይቻለሁ። ሲያኖረኝ አይቻለሁ። ሲመራኝ አይቻለሁ። ሲጠብቀኝ አይቻለሁ። ሲዋጋልኝ አይቻለሁ። ወየው ጠፋው ልጠፋ ነው ስል መሃል ገብቶ ጣልቃ ገብቶ ተዋጊው ሲዋጋልኝ፣ ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ ሃሌሉያ። የታመነ አምላክ ስለሆነ የማይተወን አምላክ ስለሆነ አይተወንም። ስለዚህ ያ ትምህርት ሆኖኛል። አንዳንድ ነገር ሲመጣ አለ ጌታ ምን አስጨነቀኝ፣ ለሱ መስጠት ነው። የማልችለውን ምን አጋፋ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ እግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። በእግዚአብሔር ስንታመን መከራ ያደረሱብንን ሰዎች ለበቀል አናስባቸው። የይቅርታ ልብ ይኖረናል። ለምን? ከዛም ያወጣ ጌታ እንዳወጣን ስለምናውቅ፣ የምህረት አምላክ እንደሆነ ስለምናውቅ ብዙ ያደረጓቸውን ሰዎች ይቅር በሉ። ለበቀል አታስቧቸው። ያሳለፋችሁ እግዚአብሔር። ክብር ለአምላካችን ለእግዚአብሔር። በመጨረሻም ከእግዚአብሔር ቃልና ካለፉት አባቶቻችን ታሪክ የምንማረው ይሄ ነው። የክርስትና ሕይወት ስደት ያለበት ነው፣ መከራ ያለበት ነው፣ የነበረ ነው፣ ያለ ነው፣ የሚቀጥል ነው። እግዚአብሔርን መከራ ለብቻችን እንድንጋፈጥ ግን አይተውንም። አብሮን ሪንግ ውስጥ ይገባል። አብሮን
ጡጫውን ይቀበላል። አብሮን በመከራ በምናልፍበት መንገድ ሁሉ ያልፋል። መንፈሱና ጸጋውን ሰጥቶናል። ከኢየሱስ ጋር የመከራው ተካፋይ ብንሆን የክብሩ ደግሞ ተካፋይ እንደምንሆን እያሰብን መከራን በትዕግስት ልናልፍ ይገባል። በዘመን መጨረሻ ላይ እንዳሉ ሰዎች መከራን ለመቀበል ራሳችንን ማዘጋጀት ያስፈልገናል። ከዚህ በኋላ የቀረን ጥቂት ነው። ደርሰናል። አይዟችሁ፣ ጌታ ይመጣል። ሃሌሉያ! ሊወስደን ይመጣል፣ ሊያሳርፈን ይመጣል። እስኪ ማራናታ በሉ። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ቆመን ጥቂት ደቂቃ እንጸልይ። ሃሌሉያ! 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 በምስጋና የተፈራህ ድንቅን የምታደርግ አምላካችን ሕያውና ጻድቅ የሆንክ እግዚአብሔር ሆይ በልጅህ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለመጣልን ቃል እንባርክሃለን። ስለተናገርከን እናመሰግንሃለን። አሁን እንኳን ጌታ እግዚአብሔር በተለያየ መከራ እያለፉ ያሉ ወንድሞቼ እህቶቼ ጌታ እግዚአብሔር ሆይ ያቃታቸው አቃተን የሚሉ የሚጮሁ የሰራዊት ጌታ እግዚአብሔር ሆይ ዛሬ ጌታ ሆይ ጸጋ እንዲበዛላቸው ጸልያለሁ። መጽናናት እንዲሆንላቸው ጸልያለሁ። መነካት እንዲሆንላቸው ጸልያለሁ። ከመከራው በላይ እንዲሆኑ ጸልያለሁ። ደግሞ ጌታ እግዚአብሔር ሆይ እንደ ቃልህ ጌታ ወደዚህ በመጨረሻ ዘመን በሚመጣ እግዚአብሔር ሆይ በየትኛውም አይነት ስደት መከራ ጌታ ሆይ ጸንተን የምንቆምበት ኃይል እንድሰጠን በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸጋ እንዲበዛልን ጸልያለሁ። የምሕረት እጆች ከእኛ ጋር እንዲሆኑ ጸልያለሁ። በጌታ በኢየሱስ ስም እንድትዳስሰን ጸልያለሁ። መነካት እንዲሆን ጸልያለሁ። ለቅሶ ጌታ እግዚአብሔር ሆይ በደስታ እንዲለወጥ ጸልያለሁ። ሐዘን ጌታ ሆይ እንዲነሳ ጸልያለሁ። መጽናናት ለዚህ ጉባኤ እንዲሆን ጸልያለሁ። መጽናናት ለዚህ ጉባኤ እንዲሆን ጸልያለሁ። ልባቸው ለተሰበረባቸው መጽናናት እንዲሆን ጸልያለሁ። በጓዳቸው ለሚያለቅሱ መጽናናት እንዲሆን ጸልያለሁ። ሊዳ ክራማዶን ተልፈጀኛ በማሃዲያ ክሬማዶና ማስቴራ ማዲያኖ ሸጋንዳ ማሃያ ክራማዲያና ማቴራ ለማቲኛ ኤልቫዶን ተልፈዲና ማሃዱና ለማ ለጊያ ሀዳሴ ክራማዱን ተልፈዲና አዲያ ክሬመቼን ማገደያ ማሃሮ ሉዲያን ተልመዲና ማሃዱራ ወሊሰክሪያ ቶራ ይለዲን ተልመዲና ኤልቫዱራ ማሃዲያ ረማቼንያ ይነሳ በጌታ በኢየሱስ ይነሳ በኢየሱስ ሸክም የሆነባቸው ነገር ከላያቸው ይነሳ፣ ይቅበላቸው በጌታ በኢየሱስ ያስጨነቃቸው ነገር ይነሳ፣ አይምሯቸውን የያዘ ነገር ይነሳ በጌታ በኢየሱስ ይነሳ፣ የትኛውም ጠባሳ ይነሳ። ለአጋዱስ ያከራናችን ባግሎሪዮስ ኤላቢን ተርመዲነ ማሃዶር ያላባ ይነሳ በጌታ በኢየሱስ ሸክም ይነሳ በኢየሱስ እግዚአብሔር የዘላለም አምላክና አባት ሆይ የበረከት አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም ከፍ እንድታደርጋቸው ጸልያለሁ። በመንፈስ እንድታነሳቸው ጸልያለሁ። በጌታ በኢየሱስ ስም ወደ መንፈሳዊ ከፍታ እንድታወጣቸው ጸልያለሁ። ችግራቸውን ከላይ ሆኖ እንዲያዩት ጸልያለሁ። እንዲቀልባቸው ጸልያለሁ። በጌታ በኢየሱስ ስም አሸንፈው የሚወጡበትን ጸጋ እንዲቀበሉ ጸልያለሁ። ስለሰማን ተመስገን። በኢየሱስ